ቆይ አንተ ልጅ ምን ሆነ? አንድ ጥያቄ እንኳን ሳልጠይቃት እንደዛ እያሯሯጥክ ያስወጣኝ። ኧረ እባክህ ይቺን ድጋሚ ልትበላብኝ? ይቺን እንኳን አስቀርልኝ እንጂ። ምን እያልክ ነው አንተ ልጅ? ትሰማኛለህ? እንዴት ስታይክ እንደነበር አይቻልም። ደግሞ ቆንጆ ነው ምናምን ነገር ስትል ነበር። ይቺንም ልትበላት ልትጠነቀቅ ይሻላል። ተናግሬያለሁ። ዳጊ እኔ ለቁም ነገር ነው ላገኛት የፈለኩት። ስለዚህ ሌላ ቀን ታገናኘናለህ። እንዴ ለምንድን ነው የምታገኛት? ይኸውልህ አስፈላጊ ጥያቄ ካለ ራሱ ለኔ ጽፈት ትሰጠኛለህ። ሄጄ አንደኛ፣ ሁለተኛ፣ ሶስተኛ እያልኩኝ እጠይቅልሃለሁ። መልሱን ይዤ እመጣለሁ። አይ የምትል ከሆነ ደግሞ ላይፍ ላይ ገብተን ቁጭ ብለን ቀጣት ጠይቃት ነው እንጂ በምንም ታናት ከአሁን በኋላ እንድታገኛት አልፈልግም። በቃ አለቀ። አንተ ደግሞ ስንት ልከንክ ስትመለስ እኮ ስለ ቁንጅናውና ስለ ውበቷ ብቻ ነው የምታወራው። ዳጊ በዚህ ከቀጠለ ደግሞ ስራችን ይበላሻል። ደግሞ አንድ ነገር ንገር፣ እኔ ስለ እሷ ምንም ነገር አላሰብኩም አይደለም። ይኸውልህ ሳሪ እንደዚህ እያልኩኝ ይበላል። ስለ እሷ ቆርታ አይጨርስም እሱ። ለምንድን ነው ሌላ የመጣላት ርዕስ ምከፍት? ይቅርታ እኔ እንደዛ ለማለት ፈልጌያለሁ። እንዴ ሩባ ነው የሚመጣው? እየደበረው ይመስላል። ምን ሆኖ? እስኪ ምጣና ጠይቀዋል። ምን ሆነ ነበር? ኧረ አልነበረኝም። ዝም ብዬ ዝም ብሎማ አይደብርም። በእናትህ እናንተ በቃ እኔ ዞር ዞር ብትሻል እንዴ አንተ ምን ሆነህ? ያማራ ልታለቅስ እኮ ማለት ኧረ እኔ መቼም ለእሱ አላለቅስም። እንዴ ማናት ደግሞ እሱ? ከጥብቃ ጋር ተጣላችሁ እንዴ? እኔ አሁን ጥብቃ የሚል ቃል ወጣኝ። ምንድን ነው የምትሉናት? በላም ጊዜ አትሟዘዝ ሲያስጠላ እንዴ እኔ ምን አደረግኩ? እኔ ለእሷ ማሰቤ ነው እንደዚህ የሚያደርገው እኮ። አውርታችሁ ትፈቱታላችሁ። ይኸውልህ የወደደና ያበደ አንድ ነው ሲባል ሰምቻለሁ። አይዞህ አባቴ እኛም ታመናል። እንዴ ጅር አንተ ፍቅር ያዘ ለዛው መጋኛውን ፍቅር ነው ያዘ። ሰማኛለህ? እንደውም ሰሞኑን የባህል ሕክምና ምናምን የሚባለው ነገር መሞከር እሺ። በስመ አብ ወወልድ ወመንፈስ ቅዱስ መስተፋቅር ልታሰራባት ነው እንዴ? እምቢ ካለች መች ይቀርላታል? መቼም እንደዚህ ከፍ አድርገኝ አውርዳት ይላል። በለው ቀልዱን ተውና እንሂድ። ቀልድ አስራ ሰላም ክቡራትና ክቡራት ውድ ቻናላችን ተመልካቾች እንደምንቆያችሁልን የዛሬውን የካስዬ ልጆች ክፍል እንዴት ተመለከታችሁት? ቆንጆ አሪፍ ምርጥ ሳቢ እንደነበረ እንጠራጠርም። ውድ ቤተሰቦች እንደሚታወቀው እንግዲህ 2 ሳምንት የቆየን እየለቀቅንላችሁ እንደነበር ይታወቃል። አሁን ግን ለእናንተ ለተመልካቾቻችን ሲባል ሁሉም ነገር አመቻችተን እናብቃክተን እንደለመድ ነው በየ4 ቀኑ እየለቀቅንላችሁ ስለምንገኝ ቀጣይ ክፍልም ሲለቀቅ በዚህ በቻናላችን ስለምንለቅላችሁ ይህንን ቻናላችንን ሰብስክራይብ ማድረግ እንዳደርሱ። የካስዬ ልጆች ክፍል 65 ሲለቀቅ በዚህ በቻናላችን ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። እናመሰግናለን። ቶሎ ስለመለቀቅ ስለጀመረ ደስ ያላችሁ ቤተሰቦች ይህንን ቪዲዮ ላይክ አድርጉ። እንዲሁም ከዚህ በኋላ ለእናንተ ለወደ ቤተሰቦቻችን ቶሎ እንዲለቀቅላችሁ ይህንን ቪዲዮ ላይክ አድርጉ። እንዲሁም ደግሞ ሼር ማድረጋችሁንም እንዳረሱ። ምክንያቱም እኛ ለእናንተ ቶሎ ማድረስ እንፈልጋለን። ይህ ነገር እንዲሆን ደግሞ የእናንተ እርዳታ ስለሚያስፈልገን ይህንን ቪዲዮ ላይክ ማድረግ እንዳረሱ፣ እስከ መጨረሻው መከታተልም በፍጹም እንዳትረሱ። የካስዬ ልጆች ክፍል 64 ሲለቀቅ በዚህ በቻናላችን ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን።